ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 FM ጋር በመተባበር ከዳዊት ጋር ቆይታ ፕሮግራማችን ጀምሯል። የዛሬው ስፔሻል ገስታችን ሶል ሮሚዮ ነው። ሶል ሮሚዮ እንኳን ደህና መጣ ብያለሁ። እንኳን ደህና ቆየን ብያለሁ። ስለመጣ በጣም ደስ ብሎኛል። መልካም ቆይታ ይኖረናል ብዬ ተስፋ አደርጋለሁ። ስለመጣው ደስ ብሎኛል። ተጫዋቹ አይናማ፣ ደስታዬ፣ ኖር የተሰኙ ነጠላ ዜማዎች ብዙዎቻችሁ ታስታውሱታላችሁ ብዬ ተስፋ አደርጋለሁ። ከዛ በመቀጠል ደግሞ ሶል ሮሚዮ የተሰኘ 10 ትራኮችን የያዘ በጣም ቆንጆ አልበም አድርሶን ነበረ። በእኔ በኩል በጣም ወድጄዋለሁ። ሶል ቆንጆ አልበም ያመጣው። ፕሮግራማችንን ከመጀመሪያችን በፊት ስለ ሲንግሎቹ የተወሰነ ብንጨዋወት ደስ ይለኛል። ሶል ደስ ይለኛል። ደስታዬ እንጨዋወት። ደስታዬ እኔና ያሬን ነጉ ነው። በፊቸሪንግ ያሬን ነጉ ተሳትፏል እሱ ዘፈን ላይ። ቪዲዮ መርካቶ ፕሮዳክሽን የሰራው፣ ሙዚቃ ቅንብሩን ማሩ ነው፣ ማርበን ማሩ። በተጨማሪ ደግሞ ግጥም ወንደሰን ይብ የሰራው፣ ዜማ የኔና ያሬን ነው። በጣም ደስ የሚል ሙዚቃ ነበረ። ጥሩም ታይቷል፣ ጥሩም ተቀባይነትም አግኝቷል። አሪፍ ነው። አዎ መስገንገት አሪፍ ነበር። ኖር የተሰኘው ሙዚቃ የሮፊ ሙዚቃ ላይ ፊቸሪንግ ተሳትፈበት ነበረ። ኃይሌ ሩትም ነበረበትና እንዴት ነበረ የነበራችሁ ቆይታ? ሙዚቃውን ቆይቷል ሮፊ ከሰራው። ብዙ ክሬዲቱ ያው ለሮፊ ነው የምሰጠው። የሱ ሙዚቃ ነው፣ የሱ አልበም ላይ ነውና ጆይን እንዳረግ ጋበዘኝ። ሙዚቃው እንደሰማው እዚህ ላይማ አለውበት አልኩኝ። የሱ ፍቃድ ሆነ። እንደገና ደግሞ ኢንታይም ላይ ደግሞ አልበሙ በሚወጣበት ሲቃረብ ደግሞ ኃይሌ ሩትስን ኮላቦሬት አደረግነው ጭምር ነው። 3 ሰው ማለት ነው። ለሶስት አሪፍ ትራክ ሞከረን። አሪፍ ዳንሶል ሙዚቃ ማለት ነው። ዳንሶላ አትታማም። ወደ አልበሞችን በደንብ ዘልቀን እንገባና አንድ ባንድ ደግሞ እንጨዋወታለን። ዳንሶል ስልተምትን የመረጥክበት ጊዜ ታስታውሰዋለህ ነው ወይስ ምን ተጽዕኖ አድርጎብህ ነው? ሞር አፍሮቢት ዳንሶል ላይ ሶል ከተነሳ እዛ ሪትም ውስጥ አይታጣም ይባላል ብዙ ጊዜ። ትክክል። ዳንሶል የመረኩበት ሁኔታ ራቅ ይላል ትንሽ። አንድ 17-18 ዓመት ይሆናል። ምክንያቱም በዛ ሰዓት ሾን ፖል ሻጊ ምናምን ዶሚናንት ያደረጉበት ታይም ነበረና ነው። ስለዚህ እነሱ አድናቂ ነበርኩ። ስለዚህ ዳንሶል ፈን የሆንኩት የዛን ጊዜ ነው። ኤምሲ በማድረግ በጣም ረጅም አመት ነው ያሳለፍከው እና ስቲልም ደግሞ ኤምሲም ታረጋለህና እንዴት ነው ስለ ኤምሲ ስለ አጀማመሩ ስለ ነበሩት ነገሮች ትንሽ አጫውተኝና። ኤምሲ ኦፊሻሊ ኤምሲ ነው የጀመርኩበት ለስቴጅ ማክሲመም 2003 ወይም 2003 መጨረሻው 2004 መጀመሪያ አካባቢ የዛሬ 14 አመት እንደማለት ነው። ከዩኒቨርሲቲ እንደተመለስኩ ባይላሞስ የሚባል ክለብ ዘበየነቱ ባንዶች ነበሩና ከነሱ ጋር ጃም ማድረግ ነበር። ላይቭ ባንድ ማለት ነው። ላይቭ ባንድ ላይ ሬጌ ባንድ እና በቃ ሞደርን ሙዚቃ፣ እንግሊዘኛ ሙዚቃዎችን፣ አማርኛ ሙዚቃዎችን ጮቱ ነበርና ቫይብ ጥቅ ነበርች። ጽላት፣ ሚኪ ማቲ እና ሃይደር፣ ኤፍሬም ቤኪ ጊታር፣ ፊሽ ጊታር፣ በረከት ድራም ከነሱ ጋር በቃ ሙዚቃ እንዴት እንደሆነ መጀመሪያ ብዙ ነገር ኢትስ ላይፍ ታይም ኦልሬዲ ከሆነ ከ16-17 አመት በኋላ ዩኒቨርሲቲ ከመግባቴ በፊት ቲያትር ቤት ዳንሰኛ ነበርኩ። ራስ ቲያትር እና ሀገር ፍቅር ዳንስ ተሞካከር ነበር። ሰርቻለሁ ፕሮፌሽናል ተቀጥሬ። በጣም ደስ ይላል። ራስ ቲያትር እና ሀገር ፍቅር ከዛ 98-99 መጨረሻ 2000 ላይ ፕሪፓራቶሪ ተማሪ ነበርኩ። ኦኬ 2001 መጀመሪያው ላይ ወደ መቀሌ ዩኒቨርሲቲ ሄድኩኝ። ከመቀሌ ዩኒቨርሲቲ ከመጣሁ በኋላ ከነሱ ጋር ባንድ ጀመርኩኝ ማለት ነው። ሙዚቃ በጣም ነው። ከዛ በፊትም በላይቭ ባንድ ተጫውቻለሁ። ሀገር ፍቅር በሙሉ ባንድ የሾምፖልን ዘፈናት እንጂ ሰርቻለሁ። ለሚሊኒየም አካባቢ ማለት ነው በ99። አይ ከዛ በፊትም ኤግዚቢሽን በድራም ኤግዚቢሽን ገና እዚህ አዲስ አበባ ያለው ገና መቀሌ ሳልሄድ ማለት ለትምህርት ሳልሄድ ፓርቲ ምናምን ባሉበት ሰዓት ራፕ ዳንሶል ሙዚቃ ከነአኩ ጋር ከነያንግሴም ጋር ከነሲያምራኝ ጋር እንደዚሁ በሰዓቱ ከነበሩት ጋር እና ብሊንግ ነበሩ
አሌክስ ነበረ፣ ዲጄ ሴም ነበረ። እንደዚህ አይነት በቃ እነሱ እንደውም ትንሽ ወጣ ብለው ቪዲዮ የሚሰሩ ሰዓት ነበር እነሱ። እኔ በዛ ሰዓት ቪዲዮ እንኳን የለኝም፣ ግን ስቴጅ ሰራ ነበር። ኤግዚቢሽን ማዕከል ሾው አቅርበናል። ጁቬንቱስ ክለብ ሾው አቅርበናል። እንደ ክሩ ነበር፣ እንደ ታግ የሚባል ክሩ ሞክ፣ ሴም፣ ያንግ፣ ቡዚክ፣ ኪሩቤል ምናምን የሚባሉ ኦልድ ስኩል ፍሬንዶች አሉ ስቲል ነው። ከእነሱ ጋር እንሰራ ነበረ። ከዛ ከዩኒቨርሲቲ እንደተመለስኩኝ ዘበያይነትስ ባንድ ጆይን አረኩኝ። ጃም ያረኩ ሁልጊዜ ሐሙስና እሑድ ነበራቸው። እኔ ጃም አረግ ነበር እነሱ ጋር እየሄድኩኝ። በመሀል ላይ ክለብ ኤሽቶ ተከፈተ። ክለብ ኤሽቶ በተከፈተ የዕለት ነው ወይ በነጋታው መሰለኝ ሁለተኛው ቀን ላይ ሄድኩኝና ድንገት እኔና ሲያምረኝ ነበር ብቻ ኢንጆይ እያደረግን በሌላ ቴብል ላይ ነበርና አንድ ጓደኛችን ልንሸኝ ነበር። ሲያምረኝ ተሾመ የኛ ጓደኛ ኪሩቤል የሚባል ጓደኛችን ነበር። ወደ አሜሪካ ላይ የሚሄድ ሽኝት ፕሮግራም ነበርና በቃ እዚህ ጋር ሲያምረኝ ማይክ አምጥተው ሰጡት። ያው ባለቤቶቹ አስገድደው ሰጡት እና ሻራውት ማድረግ ጀመረና የሆነ ሰዓት በቃ ቢዚ ያደረጉት እሱን። ከዛ ማይኩን ተቀበልኩትና ሻራውት ኪሩቤል አብሽቱ በቃ ይሄ መልካም መንገድ ተመኘልሃለሁ አይነት ነገር ገባርለ ትንሽ ነገር አወራው ማለት ነው። ከዛ ባለቤቱ አየኝና በቃ ማይኩ አንተ ጋር ይሆናል አው ሲስተማቲክ አይ ዶንት ኖ ማይኩ አንተ ጋር ነው ሲል በቃ በመሃል ላይ ማቃቸው ሙዚቃዎች ምናምን እንጆ ያረኪዝ ቢከትጂ ያወጣው ማውራት ጀመርኩና ሲሰጠውት ለምን አትጀምርም አይነት ነገር አለኝ ማለት ነው። እዛው ግን እንደ ለስራው እንደሚያስፈልገው አወቀ ለቤቱ። ግን በጀት አውጥቶ ወይም እንደዚህ እንከፍላለን የሚባል ነገር አልነበረም። እንደ ድንገት በዛ ቀን ማክ ነበረ ዲጄ ማክ ማክ ኢንተርቴይንመንት ማለት ነው። ኦሬዲ በቃ ከቤቴ ከሰፈሬ ምናምን ዛረስ የሚያመላልሰኝ ማክ ነው። ከዛ ደግሞ ኤቢ ማለች ዲጄ ኤቢ በቃ እነሱ በቃ ነበር በሰዓቱ ማክና ኤቢ በደም ለኔ ለኤምሲነት መስራት መሰረታዊ ነገሮች ናቸው። በተለይ ማክ ሶል ሮሚዮ የሌለበት ስቴጅ ብዙም አይደምቅም ይባላል ከተማ ውስጥ። እንደዛ ፌር አይደል? እኔም ስላየው ነው። ልጆች አሉ ልክ ነው። እኔም አፕሪሺየት ማድረጋቸው ማደንቃቸው እና ደግሞ እኔ ብቻ ሳልሆን አንድ ሰው ሁለት ሰው ከሆነ አይሆንም። አሁን በአማርኛ ቴዲ ያለ በደንብ መምራት ይችላል። እንደዚህ በእንግሊዘኛም በአማርኛ ሚሉ አለች በጣም ጎበዝ ናት ሚሉ። አሁን ላይ ጥሩ እየተንቀሳቀሰች ነው ያለችው። እየመጡ ነው። እንደዚህ ክለብ ደግሞ በፊት እኔ ቀብቼ ከ6 አመታት በኋላ አቁሜ ድጋሚ መጣሁት። በዛ መሃል ላይ ደግሞ ሁፓ በጣም አሪፍ የክለብ ኤምሲ ነበረ። ረጅም ጊዜ ስላሳለፍ ካንተ ከዛ አንጻር ነውና ያው ቢዝነሱንም ታውቀዋለህ፣ ኢንተርቴይንመንቱም ሰው እንዴት እንደሚዝናና ያለውን ነገር እዛ ፍሎውን ምናምን ስለምታውቀው ከዛ አንጻር ነው የጠየቅኩና ኮንሰርቶች ላይ ሶል ሮሚዮ አለ ከተባለ ራሱ አንድ ድባብ ነው እና ደስ ይላል ልፈልጌ ነው በዚሁ አጋጣሚና ቀጥታ ወደ አልበሙ እንሂድና ሶል ሮሚዮ ለምን አልከው አልበሙን? ሶል ሮሚዮ ያልኩበት ምክንያት አንድ ሰው ወይም ሰለሞን መግለጽ የሚችለው ወይ ስለ ሰለሞን መናገር የሚችለውና ስለ ሰለሞን የሚያውቃቸው ነገሮች ነው ለሰው ማካፈል የሚችለው ማለት እንደ ኖሌጅ እንደ አንደርስታንዲንግ እንዳለፈበት የሚረዳቸው ነገሮች ነው ለሰው ማስተላለፍ የሚችለው ያስባለሁ። የሆነ ሰው ግጥም ስለሰጠኝ የሆነ ሰው ዜማ ስለሰጠኝ ያን ኤክስፕረስ ባረገው ያልኩት ነገር ያልኖርኩበት የማላቀው ነገር መናገር ከሆነ ያው የገደል ማሚቱ አስተጋቢ ነኝ። ግን እኔ ማቀውን ነገር መናገር ከሆነ ወይም ሶል ሮሚዮ ሲባል ሶል ሮሚዮ የሆንኩበት ምክንያት በደንብ ማስረዳት ከዛ አልፎ ደግሞ በዘፈኖች ውስጥ ማንጸባረቅ ሊኖርብኝ ይገባል ማለት ነው። that's why ሶል ሮሚዮ ልክ እንደመጣ ሰለሞን አበበ ነው ኦፊሻል የአይዲ ኒሜ ሰለሞን አበበ ኃይሉ ባላለው። ግን ሶል ሮሚዮ ኦልሞስት ማክሲመም 20 አመት ላይ ተጠቀምክበት እንደ ስቴጅ ኔም ዩኒክ ኔም ነው እንደ ስቴጅ ኔም ነው። እና ሮሚዮ ደግሞ ኢዝ ናይስ ውስጡ ዝም ሮሚዮ ብቻ ሳይሆን
ዝም ብላችሁ በፍቅር ብቻ የምናውቀው ብቻ ነገሮች ሳይሆን ፍቅር ውስጥ ደግሞ ብዙ ነገሮች አሉ። እነዛን ነገሮች ማስረዳት መቻል በኔ አቅሜና በኔ አንደርስታንድ ያንን የሞከርኩት። ስለዚህ አንተን ያንጸባረክበት አንተን የገለጽክበት አልበም ነው ማለት ነው። የራስ ስሜቶች ከዚህ በፊትም እንዳጫወትከኝ በወጣትነት ጊዜ ላይ የነበሩ ስቲል እስካሁንም ድረስ የነበሩ አንተ ውስጥ የነበሩ ያደግክባቸው የምታደንቃቸው የሙዚቃ ስብስቦች ልንላቸው እንችላለን ይዛቸው የመጣቸው ማለት ነው። በጣም አሪፍ። ይህ አልበም 10 ትራኮችን የያዘው እና በውስጡ እነ አሮንን አሳትፋል፣ ሳሚዳን አለ፣ ኢዮቤድ አለ፣ ግዳይ አለ እና የተለያዩ ሙዚቀኞች ተሳትፈውበታል። ምን ያህል ጊዜ ፈጀ? ኮሮና መጣ፣ ነገሮች ትንሽ እኛ ባሰብኩበት መንገድ አልሄዱም። ከዛ ከአንድ አመት ከምናምን በኋላ ሪከርድ አደረግናቸው። 2 አመት ከ6 ወር ምናምን ይፈጀብን። ብዙዎቹም ዜማዎች ራሴ የሰራኋቸው ዜማዎች ናቸው። በግጥም ኢዮቤልን ጨምሮ ግጥም ላይ አንድ ዘፈን ላይ ወንደሰንቪው፣ እንደዚሁም አንድ ዘፈን ላይ ሚላ ዲጄ ሚላ እንደገና 4 ዘፈኖች ላይ ደግሞ ግጥም በመጻፍ ማህተብ በጣም ጎበዝ ልጅ ነው፣ ጎበዝ ዘፋኝ ነው እሱም። እነዚህ ልጆች ተሳትፈዋል። ሳሚ የራሱን ፓርት ራሱን የጻፈው፣ ዜማውንም ራሱን የሰራው። ግዳይም የራሱን ፓርት ራሱን የጻፈው ራሱን የሰራው። ኢዮቤድም የራሱን ፓርት ራሱን የጻፈው። ሃሮንም እኛ የጻፍነው ላይ በቃ ተሳትፏል። ባሪፍ ነው። ስለዚህ የአንተን ስሜቶች መጀመሪያ ዜማውንም ግጥሙንም ሰርተ ከዛ በኋላ ደግሞ ያሉትን ወይም ኮላብ በማድረግ አንድ ላይ የሰራቸው አርቲስቶች የእነሱን ድርሻ ነው የተወክላቸው። yes እኔ አሁን ልክ እንደ አልበሙ ይዘት ስነግርህ እንደዛ ነው። በኮላቦሬሽን እኔ አምናለሁ። ብዙዎቻችን ወጣቶች እንታማለን፣ ግን አንዳንዶች ደግሞ ዲፕሊ ብለጠጋ ብለህ ስታይ ከብዙዎች ጋር ኮላቦ አድርገዋል። እኔ አሁን ዝም ብለህ ስታይ ዘመናዊ ማርዬ ከልጅ ሚካኤል ጋር፣ ደስታዬን ከያሬድ ነጉ ጋር፣ አንቺዬን ከሳሚዳን ጋር በቃ ከ6-7 ዘፋኝ ጋር ኮላቦ አድርጌያለሁ። most of the famous one is ቶፕ የሚባሉት አርቲስቶች አሁን ላይ ወጣት ሆነው ሳሚዳንን፣ ሮፍናንን፣ ፋፍን፣ ያሬድን ወጣት last 10 years በቃ የኢትዮጵያ ሙዚቃ ላይ የራሳቸውን ተጽዕኖ የፈጠሩ አርቲስቶች ናቸው እነዚህ። ከነዚህ ጋር ኮላቦ አድርጌያለሁ ማለት ነው። ገባ ያለበትን ሰው እነዚህ ሰዎች ደግሞ እኔ ከፈጠሩ እኔ ኔክስት አልበም ላይ ደግሞ መልፍጠር ይሄ በጣም ማደንቀው ነው። ግዳይን ሃሮን ወጣት በጣም ጎበዝ ልጅ ነው። የራሱ ሪኮርዶች እያደረገ ነው። ግዳይ is top of Ethiopia Afrobeat dancer artist I swear በጣም ጎበዝ አርቲስት ነው ግዳይ። ሳሚ this my brother በጣም አመሰግናለሁ አብረን ስለተሳተፈ በዚህ አልበም ላይ። ኢዮቤድ ጎበዝ ገጣሚ ነው፣ ጎበዝ ዘፋኝ ነው። በጣም አሪፍ ደስ ይላል። አንድ በአንድ ሲዘለቅ እያልን ሙዚቃዎቹን እንመልከታቸውና ስለ ደጁ እናውራ። ኦኬ ደጁ ከአልበሙ ውስጥ በልዩነት ቪዲዮ ክሊፕ ተሰርቶለታል። አልበሙም እንዳለ ስመለከተው ቪዲዮ ክሊፕ አላቸው ሁሉም። የግጥም ቪዲዮ ግን ቪዥዋል ግን ለኔ እንዳየሁት ከምንም ከቪዲዮ ክሊፕ የሚያተናንሰው ነገር በጣም ወጪ ሞቶበታል። የሚያዩት ሰዎች ይናገራሉ ብዬ ተስፋ አድርጋለሁ። በዚሁ አጋጣሚ ሶል ሮሚዮ የተሰኘውን የዩቲዩብ ቻናል ገብታችሁ ሰብስክራይብ አድርጋችሁ እንዳለ ስራዎቹን ተመልከቱ። ደጁ ሙዚቃውን ኦልሞስት ኮሮና አካባቢ ወደ ኋላ ኮሮና ያለቀ አካባቢ ነው የሰራ ነው። ሚላ ጋር ሪከርድ ላረግጄ ዲጄ ሚላ ጋር መፍቶ ደጁ የሚለው አይዲያ ምናምን ክሬት አረግን። most of ሙዚቃዎቹን በቅንብር ከደጁ የሚለው ዜማ ውጪ ሌሎቹን እና ሶስተኛ ቨርስ ካሉ ዜማ ውጪ ሚላ ነው በደንብ የሰራቸው። ግጥሞችንም ሪፍ ያረጋቸው ሚላ ነው። so big up to DJ ሚላ ማብራዶ። ሚላ በጣም ጎበዝ ነው። yes በብዙ ሰው በዮሃና ሁለተኛ አልበሙ ያውቀዋል ብዬ አስባለሁ። ጎበዝ በዮሃናም ሚላ በጣም ብዙ ስራዎች የሰራ ልጅ ነው። ከዚህም በኋላም በራሱም ስራም እንደሚመጣ ማቃለውና ልቤ ያምጣት ብሎ ደጁ ይላልና እስቲ በደንብ አጫውተን ስለ ግጥሙ።
ነይ ስልሽ ከቁም ሰዓት ቆጥሪ በጠራሽ ፍጹም አትፍሪ ቃል ገባው ተቀበይ ቃሌን ነይነቴን ውስጤ ማንነቴን ሰው ብዙ ሰው ደጁን አትይጂ ነው ደጁ አትዩ ቀርበሽ እኔን ተረጅኝ ውስጤን ተመልከቺው ምን አይነት ሰው እንደሆንኩ አንደርስታንድ አድርጊው ነው እና አትይጂ ነው ቪዲዮን የገለጹበት ደግሞ መንገድ በጣም ጎበዞች ናቸው ሮባና አማን ሮባ ወይም ኪራ ሮብ በጣም ጥሩ እየሰራ ያለ ልጅ ነው አሁን ላይ ሜሮፊን ፕሮዳክሽኖች የሚሰራው እሱ ነው በጣም ጎበዝ ልጅ ነው ብቻ ባሪፉ ገልጾታል ቀለል ባለ መንገድ ግን አሪፍ ቪዲዮ ግጥሙ እንዴት ነበር ቅድም እንደነገርከኝ ሚላጋ ነበር መነሻ ሐሳቡና እንዴት በደንብ አሰፋችሁት አይዲያው ስናሰፋው ሁለቴ ሶስቴ አራቴ ፈርዘር ወረዚህና ወረዚህ አድርገናል ሙዚቃውን የተወሰኑ ነገሮችና የመጨረሻው ዳንስ ፓርት የሚመስል ነገር አለ ደግሞ ልቤ ያመነሽ አይቶና ላይ የመሆንሽን ሚለው በጣም ያምራል ዜማ ላይ ስንደርስ በቃ ልጅቷ ማናገር ምትፈታ አያየች አይታ እንዳላየች እንዳላወቀች ብላ ምታልፍ ነው ይሄ ማናችንም ያንጌጅ ከደረስን በኋላ አንደርስታንድ የምናደርጋቸው የፍቅር ህይወቶች ላይ ሀፕን የሚያደርጉ ነገሮች ናቸውና አላብታስዩት በጣም የሚያምር ሙዚቃ ነው ደጁን ሰምተን እንመለስ በዚሁ መልካም እንግዲህ ደጁን ሰምተን እንመለሳለን አብራችሁን ቆዩ ተመልሰናል ደጁን የሶል ሮሚዮን ሙዚቃ ተከታትለን ቪዲዮ በጣም ነው የሚያምረው ዩቲዩብ ላይ ሶል ሮሚዮ ብላችሁ ገብታችሁ ሰብስክራይብ አድርጋችሁ ቪዲዮን ተመልከቱት በእርግጠኝነት ተወዱታላችሁ ሶል ረጅም ዓመት እዚህ ኢንዱስትሪ ውስጥ የሰራ ሰው ነው ከዛ በዘለለ ደግሞ ሙዚቃዎቹ ይናገራሉ ብዬ ተስፋ አደርጋለሁ ሶል አብራኝ ስላለ ከልብ አመሰግናለሁ በድጋሚ ዴቪ እኔም ስለጋበዝከኝ ስለመጣሁ አመሰግናለሁ ተመችቶኛል ወደ ቀጣዩ ሙዚቃ ደግሞ እንሸጋገር መብራቱ እስኪጠፋ ጀማው ሲጠብቃት አራዳው ልጅኔ በኩራዝ ወሰድኳት ኩራዝ የለም አሁን ላይ ኩራዝ የለም ግን ደስ ይላል ማለት ግን ያው እንትን ነው እንደ ቴክኒክ እንደመጠቀም ያናርገው ኩራዝን ግን ኩራዝ አሁን ፋኖስ ብትለው ፋኖስ ብዙ ሰው ያቋይ ወዝደኝም ከረንትሊ በሻማው ሰርቋ ብንል ዳቂ ይችላል ወሰው በብራስ ይጠፋ በሻማ ስለሚያበራ ከረንትሊ ግን በኩራዞ ሰርቋት እዚ አይዲያሊ ጨለማ ነው አዘ ጀማው ሲጠብቃት ወደስ አንድ ቆንጆ ሴት ኢንጆይ ያረግን በሆነ ቦታ ላይ ኢማጂኔሽን ስሰራው አሁን ቪዲዮ ስራ ብትለኝ የሆነ ቦታ ላይ ኢንጆይ ያረግን አንድ ቆንጆ ልጅ አየን መብራት ስትገባና ይዋት በዛ ማለት መብራት ጠፋ በጀርባበር በመስኮት ይዘን እንደመጥፋት ማለት ነው ማስኮብለል እንደሚባል በጣም አሪፍ ሙዚቃ ነው እሺ ስለሱ ሙዚቃም በደንብ እንጫወት ማናቀናበረው ግጥምና ዜማውን ሲሰራ እንዴት ነበር ማልበልሽን ፍላሽ ጋር ነው ሪከርድ ያደረግነው ፍላሽ ኪዶ ጋር ነው ሪከርድ ያደረግነው ግን የተወሰኑ አይዲያዎችን ቤካ ጨመረበት ጆርዳንና ቤክዝ ከዛ በቃ ለሶስት የተሰራበረው ፍላሽ ጆርዳንና ቤክዝ ሚክስ ማስተሩን ጥራል ያደረገው እሱ ነው ሙዚቃ እንደውም እኮ ብዙ ጊዜ ይሰራና ካለቀም በኋላም ሳያልቅም የቅርብ ወዳጅህን በየሞያ አጋርህን ታሰማለህ አስተያየቶች ትቀበላለህ እና እንደውም አንዳንድ ጊዜ እኔ በቅርብም የማቀው ምንድነው ብዙ ፐርሰንት ሊሳተፉበት ራሱ ይችላሉና ግን የስም ክሬዲቶች ላይሰጥም ይችላል ግን እንደዚህ አይነት መተባበር አለ መተባበር ሲባል ወይም ፊውቸሪንግ ወይም ኮላብ ተደረገ ሲባል ግዴታ አርቲስቱ ወጥቶ ሻይን ስላረገ ብቻ ሳይሆን ማለት አብሮ የሚሰራ ሰው ሻይን ስላረገ ሳይሆን እዚህ ቅንብሩ ላይም አንዳንድ መግባት ያለባቸው ሙዚቃ መሳሪያዎችም ካሉ እነሱንም አብሮ የገባ ሰው በሙላ አብሮ ተሳትፎ አለው ትክክል እኔ አሁን ሙዚቃ ላይ 3 4 5 ሰው ከአቀናባሪዎች ሌላ ጊታር ላይ ቤክ ያለ ማሲንቆ ይገባል ተለሪ ምን በራራገው መስሙ ዋን ሻት ነው የሰርነው ግን ያነ ጆርዳን ክሬዲት ሰጥታለው ያስባለው ሳክስ 3-4 ትራክ ላይ ለታሪክ ጎበዝ ሳክስፎን ተጫዋች ነው አልቶ ሳክስ የቀረጽ ነው so this most of musically የሚመስል ነገሮች ለማስቀመጥ ሞክሬያለሁ እኔ አንደርስታንድ በማድረግበት መንገድ ጥሩ ነው እንደውም እንደ ብዙ ጊዜ አልበም ይዞ መምጣት በጣም የሚከብደው ምክንያቱም አሁን ሰውም ጊዜውም አንድ ሙዚቃ ምን ያህል ጊዜ እንደሚወስድ
ምን ያህል ጉልበት እንደሚወስድ ምን ያህል ገንዘብ እንደሚወስድ ሰው ሁላ እየተረዳው መጥቷል። ምክንያቱም የተለያየ ሶሻል ሚዲያዎች ስላሉት ከዛ እየተማሩ ሁሉም ሰው አሁን መረዳት ጀምሯልና አልበም ይዘ መጣ ሲባል በቃ ደክሟል እንደሚባል ግልጽ ነው አሁን ላይና የሰራው አልበም በጣም ቆንጆ የሚባል አልበም ነው። ውብ ቆንጆ ነሽ ጨዋ አምናለው ዛሬ እንዴት ለፍቅር አንቺን እፈራለው አይፈራም ልቤ ሸጋ አይፈራም ይላል። yes ብዙ ጊዜ እንዲህ ላይፍ ታይም ፍቅር የያዘው ሰው ሻይን ያረጋል እና ይባላል። ልክ ነው እውነት ነው። እኔ ደግሞ እንደ ዘፋኙ ወይም እንደ ገጣሚው ወንደሰም ይሁን የጻፈው ይሄኛ ግጥሙን በጣም ጎበዝ ገጣሚ ነው። ሰው እንደሰም ወንደሰንማ ሁሉም አልበም ላይ እሱ የሱ እጅ ያረፈበት ይላል። ሰው ዳይዲያሊ ላስቀምጥ የፈለገው የምትወዳት ልጅ ቆንጆም ሆነች አማላኝ ሆነች የፈለገች መሆን እሷን ለማናገር ልቤ አይፈራም። ምክንያቱም መውደዴ ማፍቀሬን ኮንፊደንሻል እስከሆንኩ ድረስ አናግራለሁ ወይም ፍቅሬን እገልጻለሁ እንደማለት ነው። ስለዚህ እዚህ ግጥሙ ላይም እንደሚለው ውብ ቆንጆ ነሽ ጨዋ ይላል። ስለዚህ ጨዋም ብትሆኚ ቆንጆም ብትሆኚ አንቺን ለማናገር አልፈራም ግን ያው በትህትና እሱ እንደተጠበቀ ጨዋ ቆንጆ ብታናገራት በጨዋነት ነው። ልክ ነው። ለዚህ ድረስ ጨዋ ካልሆነች ልብ የማይፈቅድም መጀመሪያ እሱ ላይ ሲዝ አየዋለውን ስንሰራውን እኔ ማስብበት most of my life እዛ ላይ ማስቀመጥ የፈለኩትን ሆፕ ያለው ዘፈን ነውና መናገር ያለብኝ ነገሮች ነው የተናገርኩት። ግጥሙ ከመሰራ በፊት ህይወት ላይፍ አንደርስታንድ ምን እንደሆኑ እነዛ ነገሮች ጽፋቸዋል ማለት ነው። ከዛውን ምጽፍላት ቆንጆ ከሆነች እቺን ቆንጆ በምን አይነት መንገድ መግለጽ አለብኝ? እንደዚህ አይነት ቆንጆ ናት፣ እንደዚህ ናት፣ እንደዚህ ናት። እቺን አይዲያ ማይንድ ላይ ምስላውን በትንሽ የጽሁፍ በ5 መስመር በ6 መስመር አስቀምጥለታለሁ ገጣሚው ማለት ነው። ገጣሚው ያናነብና ያንን ነው ወደ ግጥም የሚቀይረው ማለት ነው። ስቶሪ ህይወት ይዘራለታል ማለት ነው። ስለዚህ አንተ ጋር ያሉትን ሐሳቦች ለሱ ታካፍለዋለ። ከዛ እሱ ደግሞ ልክ በዛ ሐሳብ ልክ አድርገው ይሰፋዋል ማለት ነው። በዛ ሐሳብና በኔ አዘፋፈንና በኔ አንደርስታንድና በኔ ቮካል ቫውል መዝጊያ መክፈቻ። አሁን ብዙ ሰዎች ግጥም ሲጻፍ ዝም ብሎ ነው አንደርስታንድም ራንደምሊ ከሆነ ጊዜ በኋላ አንደርስታንድ ያደረኩት ምንም የሚዋሽ ነገር የለም። አሁን ደስታዬን ስንሰራ ከያሬድ ጋር በቃ እኔ ጻፍኩት ካልሆነ ምናምን ብዬ አውቃለሁ። ወንደሰን ነው የጻፈውና የገለጸበት መንገድ እኔ የተረዳሁት ዘፈኑ ከወጣ በኋላ ነው። የምሬ ነው። ለሐቀው ነገር ምንም ያሳሸኝ ነገር የለምና ቢያንስ ምን ናገረው እንኳን ማወቅ አለብን። ምን ዘፈነውን አንደርስታንድ ማድረግ አለብን። በአንድ መንገድ በሁለት መንገድ በሶስት መንገድ ምን ለማለት ፈልጎ ነው የሚለውን ነገር ማወቅ አለብን። ዘፈን ስላስደነሰ ብቻ ሪትሙ ስለሰማ ብቻ ነው ብዙዎቻችን ማቤቢ ማሹገር ማማማ እየተባለ እንደነሳለን እኮ ገባርለ እነሱ ደስ ቪዲዮ ነው ሜሴጁ ሪትሚካል ነው ሜሴጁ ግጥም ላይ ነው ሜሴጁ በተርናው አንደርስታንድ ማድረግ ይኖርብናል እንደ ሙዚቀኛ ስንሆን ማለት ነው። ከዛ የሆነ ዘፈኑ ፈምሶ ቪዲዮ ስራ በትባል አንተ ራሱ ይከብዳል። ምክንያቱም ሁሉም በየራሱ ቤት ቪዲዮ ሰርቷል በየራሱ አይምሮ። ስለዚህ ቪዲዮ ብሰራ ትገድብበታለህ ሐሳቡ ትገድብበታለህ ማለት ነው። አንድ ትራክ ሲጋብዝልን ምረጥና አየዋለሁ በጣም ነው ወደው። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ሙዚቃውን ተከታትለን ተመልሰናል። ሶል ሮሚዮ እዚህ አጠገባችን ይገኛል። ቆንጆ ጊዜ እያሳለፍን ያለነው ዳዊት ፖድካስት ከትርታ 97.6 ኤፍኤም ጋር በመተባበር ከዳዊት ጋር ቆይታ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ከዚህ በኋላ ከሶል ጋር አድማጮችም ወዳጆችም ምን እንጠብቅ? የተያዘ ፕሮጀክት አለ ወይ? የተያዘ ፕሮጀክት አለ። አዳዲስ ሙዚቃዎች ሪከርድ እያደረኩ ነው። ከእግዚአብሔር ጋር ኔክስት የራሴ ሾው ሊኖረኝ ይችላል። ላይቭ ኮንሰርት እኔና መሰር ጓደኞቼ የምንሳተፍበት ሾው ይኖረኛል ብዬ አምናለሁ። ከዛ በፊት 2 ሙዚቃዎች የሚወጡ ሙዚቃዎች አሉ። አንደኛው ከቪዲዮ ጋር ነው፣
አንደኛው መዝጊያ ቤት ካበረታን ቪዲዮ ጨምረን ለማውጣት ፕላን አለን። ከወጡት ሙዚቃዎች ግን ቪዲዮ እንደማልሰራ ቃል ገባለሁ። አይ ሲጀመርም እኮ የወጡት ሙዚቃዎች አላቸው አንዳንዶቹ ስቶሪ ሊሰሩ የሚችሏቸው ነገሮች ነበሩ። ግን ሰው ራሴን ብዙ ጊዜ ራቅ ብዬ ስለነበረ ሰው ሶሮሚዮ ማለት ማን ነው የሚለውን ነገር እንዲያውቁት በየኢንተርቪው እየዞርኩ እንደዚህ ነው ከማለት በፊት እንዲያውቁት አንደርስታንድ እንዲኖራቸው ነው ታስቦ የተሰራው። እኔ ባገኘሁት ነገር ሙዚቃ ማስተላለፍ ነው። ከኔ ሙዚቃ ሰርቼ መስጠት ነው አስፈልገው ገባርለ ሰው ወደደው ነው ወደደው ነገም ከነገ ወዲያ ሙዚቃ ከመስራት ወዳላለም። ምክንያቱም last 17-18 years ኢንተርቴይንመንት ውስጥ ነው የኖርኩት። ከዳንሰኝነት ጀምሮ ኤምሲ ውስጥ ጀምሮ ሾው ጀምሮ ከትንሹ ክለብ እስከምትለው እስከ ትልቁ ክለብ ኮንሰርት ዌምብሌ ድረስ ሾው ላይ ተሳትፌያለሁ እና that's not a miracle ሳይሆን እግዚአብሔር ይገባሃል ብሎ ስለሚያምን ነው። ሁለተኛ ነገር ደግሞ ይሄን እድል ካሳየኝ ደግሞ ይሄን መስራት እችላለሁ ይሄን ያሳየ ለዚህ ነው ብዬ ስለማምን ምንም ወራሴንም ከፍም ወይም ዝቅ ማረግበት ሁኔታዎች አይኖሩም። እንደ ሙዚቀኛ እንደ ተፈጠረ ሰው ለዛ ነገሮች እሰራለሁ ብዬ አምናለሁ። ሙዚቃዬን እየሰራው እኖራለሁ ብዬ አምናለሁ። በጣም አሪፍ የነበረን ጊዜ በጣም ጥሩ ቆይታ ነው። ግን እውነቱ ለመናገር ጨዋታዎቹን እኔ በጣም አልጠገብኳቸውም። በተለይ ቆየት ያሉት ያሳለፍክባቸው ወደ ኤምሲ የገባህባቸው ወደ ሙዚቃው የተቀላቀልክበትን አጋጣሚዎች ያው አውርተን በደንብ አልጠገብንም። እውነቱ ለመናገር በሌላ ሾው በደንብ ሰፋ ባለ ሰዓት እንመለሳለን ብዬ ተስፋ አድርጋለሁ። ረጅም ዓመትም ሙዚቃ ላይ ስለሰራ የኢትዮጵያ የሙዚክ ኢንዱስትሪ እንዴት ቢሆን መልካም ነው ብለህ ታስባለህ? ምክንያቱም ሙዚቃ ተሰርቶ ስለ ገቢው ሊሆን ይችላል ወይም አሰራሩ በፊት ላይ ተሰርቶ ራሱ ፕሮዲዩስ የሚያደርግ ሰው አለ። ሁሉም ራሳቸውን የቻሉ ናቸው ያሉት እና አሁን ላይ ደግሞ ሁሉ ነገር አርቲስቱ ላይ ነው ያለውና ስለሱ የተወሰነ ነገር በለና እንደመጠቅለያ እናርገው። እንዲኖር የምፈልገው ነገር this is አሁን የሆኑ ሰዎች እየሞከሩ ያየው ነው ሪከርድ ሌብል ቢኖር ጥሩ ነው ኢትዮጵያ ውስጥ አምናለሁ። ኢትዮጵያ ውስጥ ያ ደግሞ ለማድረግ መጀመሪያ ሙዚቃላችን ሮያሊቲ መከበር መቻል አለበት። ሪከርድ ሌብሎች መጣው አንተን ሳይን አስደረገው አንተ እንትና ሸጠው እንትና ወጣ ስለሚባለው ነገር ማሰብ የለብም። አንተ ስራ መፍጠር ነው። ከመፍጠር እጪ ስለመሸጥ ያስቡት መሸጥ ያለባቸው ሰዎች ወይም ነጋዴ ያሉ ቢዝነስ ሙዚክ ቢዝነስ የሚሰሩ ሰዎች ናቸው ያን ነገር ማሰብ ያለባቸው። አሁን ዘፋኙ ቪዲዮ በራሱ ፕሮዲዩስ ያደርጋል፣ ሙዚቃ በራሱ ይሰራል፣ ከቻለም ያቀናብራል፣ ከቻለ ገበያ ላይ ራሱ ያወጣል፣ ራሱ ዩቲዩብ ላይ ይሸጣል፣ ራሱ ፕሮሞሽን ይሰራል። በቃ ይሄ ለፈጠራ በጣም ከባድ ነው። ለቀጣዩም ስራ የሚዘጋጅበትን ሰዓትና ጊዜ ይወስድበታል። እንደገና ደግሞ ፋይናንሻሊ በጣም ስትሮንግ መሆን መቻል አለበት። ውጣ ወረዶቹ ብዙ ናቸው። እንደ ሙዚቀኛ ማየት የማይገባ ነገሮች ልታይ ትችላለህ። ገባ አይደለ? እንደ አርት እንደ ፈጣሪ እንደ ሙዚቃ መፍጠር እንዳለበት ሰው ማለት ነው። ሁሉም ነገሮች የራሳቸው ክብር አላቸው ያምናለሁ እና ግን እንደ ሙዚቀኛ የኢትዮጵያ ሙዚቃ ተንሳይ ማየት ከተፈለገ ወይም የኢትዮጵያ ሙዚቀኛ በተሻለ ሌቭል ላይ ኢትዮጵያ የሁሉም ተያውጣት አሁን ሁሉም ሰው እየወጣ ኮሜንት የሚያደርግ ሁሉም ጀጅ የሚያደርግበትን ነገር ያ ሙዚቃኛ ጊፍት ተሰጥቶት አይደለም። ገባ? ሰው ማንንም ይሄን አድርግ ብሎ ይሰጠው የለም። ኦኬ ከወጣ በኋላ ግን ኮንሰርትን ገብተው ሲገቡ ገባ ሙዚቃን በዩቲዩብ ሲያዳምጡ በአንተ ፕሮሞሽን የሚሰሩ ነገሮችን የሚጠቀሙ ከሆነ በኋላ ነገ ከነገ አንተን ዲስ ለማድረግ አንተን ለመጠየቅ መፍት አላቸው። ሰው ብዙ ጊዜ ለተናጋሪ ቀላል ነው፣ ለሰሪ ደግሞ ከባድ ነው። ስለዚህ ሰሪዎች መከበር በሚገባቸው ልክ መከበር መቻል አለባቸው። የሪከርድ ሌብል ያስፈልጋል። ኢትዮጵያ ሙዚቃ ሮያሊቲ መከበር መቻል አለበት። ነዛ በሆኑ ሰዓት ብዙዎች እኔን ሳይሆን እኔን አይነት ብዙ ታለንት ያላቸው ልጆች ተጨማሪ ያንግ ስታሮች መጥተው ፌስ ማድረግ ይችላሉ ይሄን ኢንተርቴይንመንት ማለት ነው። በጣም ከልብ አመሰግናለሁ ሶልዬ ስለመጣህም በጣም ነው የማመሰግነው። የተከበራችሁ ውድ አድማጮቻችን
ሶል ሮሚዮ ነበረ የዛሬው እንግዳችን። ሶል ሮሚዮ ብላችሁ ዩቲዩብ ቻናል ላይ ሰብስክራይብ አድርጋችሁ አልበሙን እንዳለ መስማት ትችላላችሁ። በጣም ቆንጆ ቆንጆ ሙዚቃዎች ናቸው ያሉት። በእርግጠኝነት ትወዱታላችሁ። ሁሉም ሶሻል ሚዲያዎች ሶል ሮሚዮ ነው የሚሉት። ሶል ሮሚዮ ናቸው። ኢንስታግራም፣ ፌስቡክ፣ ሁሉ ቲክቶክ ኦፊሻል ሶል ሮሚዮ። ስለዚህ ኦፊሻል ሶል ሮሚዮ ብላችሁ ሰርች አድርጋችሁ ሁሉም ሶሻል ሚዲያ ፕላትፎርም ላይ ሙዚቃዎቹን አዳምጡ፣ ስሟቸው። ከዚህም በኋላም የሚያወጣቸው አዳዲስ ስራዎች አሉ። ሶል ስራ መጣ ከልብ አመሰግናለሁ። መልካም ጊዜ። ታንክ ዩ ዴቪዬ። ብለዝም ብሮ